ሰላም ሰላም እንዴት ናችሁ? ዳናይት ነኝ። ያያችሁ ያላችሁት #ዳናይት ነው። የዛሬው እንግዲህ #ዳናይት እንግዲህ 3 ቆንጆ አልበሞችን የሰራ ነው። የመጀመሪያው መለያ ቀለሜ፣ ሁለተኛው ፍቅርና ናፍቆት፣ ሶስተኛው ደግሞ አንድ ቃል ይሰኛሉ። ድምፃዊና የዜማ ደራሲ ሚካኤል በላይነህ። ሚካኤል እንኳን ደህና መጣ። እንኳን ደህና ቆየሽ። ኮንግራቹሌሽንስ መጀመሪያ። ቴንክ ዩ። እንኳን በራስሽ ቻናል ተገናኘ። እንግዲህ በቁጥር ቀላል የማይባል ቃለ መጠይቆችን አድርጋል እኔም ጋር እዚህ ተገናኝተናል። እውነት ነው። ምንድን ነው የሰለቸ ጥያቄ እንዳልጠይቀህ እኮ ነው። ካልጠበቅኩት አቅጣጫን የመጣሽው ወይ እንደዚያ አስቤው መላክ ነው። እስቲ ግድ የለም ይሄኛው ልሻለሁ ስትጠይቅኝ። እሺ፣ የባንድ ስራ በጣም የሰለጠነ ጆሮን ይፈልጋል። በመጀመሪያ የስራ ጊዜ ጆሮ አለምድ ያለው? ይሄ ያልሰለቸኝ ጥያቄ ነው። በሰውዬ ጀምራል። ጆሮዬ በጣም ይኸውልሽ፣ እኔ ጆሮዬ በጣም ስልጡን ጆሮ ነበረ። የሚያስቸግረኝ የነበረው ምንም የሙዚቃ የባንድ ባክግራውንድ ስላልነበረኝ ሪትም ነው። ሪትም መቁጠር በቃ በጣም ነበር የማሰቃያቸው። ደስ ባለኝ ነው በቃ ቾፍ የምገባው እና ስለዚህ በቃ ይሄ በር በዚህ ያለ አይደለ በቃ በዚህ ጋር ዝም ብሎ እንደመግባት ወይም እየሰራሽም በቃ ምንም ለሱ በጣም ሴንሴ በጣም እንትን ያለ ነበር። በኋላ ነው መቁጠር ምን ማለት እንደሆነ ከዛ በሁለት እግሬ መቁጠር አስተማሩኝ። እንዳልክ በቃ ልብስ ሰፊ ነበር መስላ እንዲ እንደሱ እያልኩ ነው እንጂ ዜማ በማጥናት አልተቸገርኩም። ደግሞ ኖታም አነብ ስለነበረ እንደውም በጣም ረቀቅ ያሉ ዜማዎች ሁሉ እጫወት ነበር። ለዚህ ቃለ መጠይቅ ስዘጋጅ አንድ ሙዚቃ ስር አንድ አስተያየት አየሁኝ። አንተ ሙዚቃ ባወጣሁ ቁጥር እኛ ማናውቀውን ሰው እናፍቅር ወይ የሚል አስተያየት አየሁኝ። እና ሶሻል ሚዲያ ላይ እንዴት ነህ? ምንድን ነው የምትጠቀመው? ብዙም እንትን አይደለሁም። እንደውም ተሳስቼ ሁሉ ኢንስታግራሜን አጥፍቼዋለሁ። ለምን? ሳታውቅ? ሳላውቀው ማለት እንደ አዲስ ጀምሬ 40 ሰው ምናምን አለው ራስ ድሌት አድርገህ? ተሳስቼ። ቲክቶክ አለው እጠቀማለሁ። የመጀመሪያውን ፌስቡክ ላይ ነው ብዙ ሰው ያለኝ እንጂ እንደናንተ አይደለም። ዩቲዩብም እያደገ ነው እና እንደዛ ነው እንጂ ብዙም ያን ያልተጠቀመ። በዚህ አያይዘን ማስረሳው የአድናቂ አስተያየት ያሳቀ ወይ ያስገረመ? አሁን የምትይው? ኧረ ብዙ አሉ። እሱማ ማናውቀውን ሰው እናፍቅር። እነሱ በያኔ ልክ አልበሙ እንደወጣ በጣም የተቀባበሏት ሀሳብ እሷ ነበረች። እውነት ነው። እና እንዲህም በአካልም ብዙ ሰው ያለኝ ሰው አለ። ገላገልከን ያለኝ አንድ። እንዴት? ለምን? በቃ እኛ ወንዶች እኮ አረፍን። በቃ ገርልፍሬንድ ልክ ልንይዝ ስንል እንኪ ብለን የሚካኤል በላይነህን ዘፈን እንሰጣታለን። ሀሳባችን በሙሉ እዛ ስላለ እና እግዚአብሔር ይስጥህ ወንድን ኢምፓወር ስላደረግ ብሎኛል አንድ ሰው። እውነቱን ነው። የሙዚቃ ቪዲዮ ሲሰራ መቼስ ለአክቲንግ ትንሽ እንትን ማለት አለብህ፣ አክት ማድረግ አለብህ። እንዴት ነው አክቲንግ? ልክ ደካማ ጎኔ እሱ ነው። አልችልበትም። ልክ ቪዲዮ ላይ ሲመጣ ነው በቃ ሁሉ ነገር ስቃይ የሚመጣው። የሙዚቃ ስራ ሂደቱ በሙሉ እንዴት ከፈጠራው አንስቶ እስከ ስቱዲዮ ምኑ እንዴት መሆን እንዳለበት፣ አቅጣጫው ወዴት መሆን እንዳለበት በደንብ ራሴ እንትን አደርገዋለሁ። የምፈልገውን አውቀዋለሁ። ልክ ምስል ላይ ሲመጣ ግን ያኔ ነው በቃ ችግር ከኔ ቁጥጥር ውጭ ነው እና እንዳሉኝ መሆን አስሬ ነው ከት። ስለዚህ መሰለኝ ብዙም እንትን የሌለኝ
ቪዲዮዎች ብዙ የሌሉ ለዛ መሰለኝ። ግን አሁን እንኳን በደንብ ሰራለሁ ብያለሁ። አሁንም በቅርቡም ጊዮን ላይ የነበረውን ኮንሰርት 6 ዘፈኖች ቪዲዮ እናወጣለን። ይለቀቃል። እንደዚህ ያለ ምስሎች ደግሞ ዘንድሮ ግንኙነቱ እሱ ሆኗል። እንጂ መጀመሪያ ራስን በቲቪ ያየው መቼ ነው እና ምንድን ነበረ ስሜቱ? መቼ ነበር? ያው የፍቅር ምርጫዬ ነው። እሺ፣ ከዛ ስሜቱ እንዴት ነበረ? የሚገርምሽ እስካሁን ድረስ እንዳልኩሽ ነው። ቪዲዮ በቃ ያለመድኩት ነገር ነው እና ለምን እንደሆነ አልገባኝም። ከሰራሁት በኋላ ብዙ ባላየው ደስ ይለኛል። እንደውም ራስ ማየት እንትን ያደርጋል፣ አንኮምፈርታብል ያደርጋል። እኔም እንደዛ ነኝ። እና መስማት ለምሳሌ ሙዚቃዎችን መስማት የምቸገረው ክሪቲካል ሆኖ መስማቱ ነው። ግን ይሄ ነፃ ሆኜ ከመስራት መንፈስ ውጭ እንደ አድማጭ ለመስማት እንደውም አንድ ጊዜ ምን ሆነ መሰለሽ፣ ሌላም ጊዜ ተናግሬው ነበር። እንደዚሁ ከአንድ ሰርግ መሽቷል፣ ወደ 6 ሰዓት ወይ እንደዚህ ነገር ሆኗል። ወደ ቤቴ እየሄድኩ 97 24 ሰዓት አይደል የሚሰራው። ልክ ጨረሱና ልክ ሲገባ የኔ ዘፈን የናፍቆትና ፍቅር አንደኛው ዘፈን ስሰማው ደስ አለኝ። ማለት እንትኑ እንደ ውጭ ሰው ነው እየሰማሁት የነበረው፣ ምንም እንዲህ ባረገው ሳልል ማለት ነው። ከዛ ሲያልቅ ስሜቱ እንዳይቋረጥብኝ ቶሎ አልኩና ከራሴ ከሞባይል ላይ ከፈትኩት። ከዛ ስከፍተው አሁንም ያ ስሜት ቀጥለልኝ። እንደዛ አጋጥሞኝ አያውቅም ነበር። ከዛ እንዳይቋረጥ ብዬ ስነዳ ቤቴ ሙዚቃውን ለብስ እስኪያልቅ አልበሙ ሙሉ እስኪያልቅ ሰምቼ ሙሉ አልበም ጨርሳ ገባሁ ቤቴና መስማቱን አሁን በጣም ነው ኢንጆይ የማደርገው። ከመሰራቱን በፊት በጣም ነው የምሰማው። ቪዲዮ ሲመጣ ግን አሁንም ችግር አለብኝ እና እንደዚህ ነገር ወደ ሙዚቃ ስራ ስንመጣ ብዙ ሙዚቀኞች ለሙዚቃ የሚሆን ግጥም ፈልገው ነው የሚሰሩት። አንተ ደግሞ ሙዚቃ ይወጣቸዋል ብለህ ማይታሰቡ ግጥሞችን ፈልገህ ሙዚቃ ታደርጋቸዋለህ። እንዴት መጣ ይሄ? ከእንትን ይመስለኛል መጀመሪያ እኔ የሰራሁት አልበም የፒያኖና የድምፅ ስለነበር እዛ ፕሮጀክት ላይ ዋናው ጸሐፊ ጌትነት እንየው ነበር። ከሱ ነው የመጣሁት። በኋላም የመጀመሪያው አንተ ጎዳና ላይ በእርግጥ ገጣሚ የሆነ ልጅ በኋላ ግን በእኔ የጀመረው ሀብታሙ ቦጋለ ከእሱ ጋር ነው የጀመርነው። እሱንም ዘፈኖቹን ግጥሞቹን ወደ ዘፈን እያረኩ ፕራክቲስ እያረኩ እዛ ላይ ሌላ እንዲሁም የመጀመሪያው ኦልሞስት የሆነ ኤርሚያስ የሚባል ልጅ ነበር። ግን በኋላ ይሄ የምትይው ሀሳብ በአብዛኛው ግልጽ ብሎ ያለው እንትን ላይ ነው፣ ናፍቆትና ፍቅር ላይ ነው። ናፍቆትና ፍቅር ላይ መስፍን ወልደተንሳይ መጣ፣ ቴዎድሮስ ጸጋዬ በፍጹም ለሙዚቃ ሰርተው የማያውቁ ሲሰሩትም ለሙዚቃ ብለው ያልሰሩት ራሱ አዝማችም የለው ምን የለው። ከዛ ደግሞ ከዛ ላይ እንትና የገብረ ክርስቶስ ደስታን ከመጽሐፉ ላይ ወሰድኩና ስወድሽን በቃ ፕራክቲሱ በጣም ደስ ይላል። እኔ ዜማ ስለምሰራ እዚህኛው ናፍቆትና ፍቅር ላይ ደግሞ ለግጥም ያለኝ ቅርበት ግንዛቤም ስላደገ ነፃነትም ይሰጠኛል። ይገርምሽ እስቲ ግጥም ጻፉልኝ ብዬ እጄ ቁጭ ብዬ ወይ አጽፌ ዜማ ላኪሉኛል ወይም እነሱ ሂደት ይከብደኛል። ስለዚህ የመጣልኝን ግጥም ወደ ዜማ ማድረግ እሱ ቀለለኝ እና ደግሞም ይገርምሻል ሀሳቦቹ ሰፊ ናቸው። ሲመጡም ለዘፈን ተብለው ስላልመጡ ይሄ ስብስብ ያለ እንትን የላቸው እና አገላለጻቸው ሰፊ ነው። ስለዚህ ነፃነት ሲሰጠኝ ይሄኛው መስመር ይሻላል ብዬ ቀናኝ። ሙዚቃ ሲሰራ እንግዲህ ወተትና አጥንት የሚባል አሰራር አለ ካልተሳሳትኩኝ። አንተ ጋር ያሰራራል? ማንኛውም ዜማ ስትሰሪ
ሊያዝ የሚችል ነገር ይጨመርለታል። ግን እንዳያረጅ ደግሞ ዝም ብሎ ግልብ እንዳይሆን ከግጥሙ ከዜማው ከእንትኑ እንደዛ ይሰራል። ግን አንዳንዴ ይገርምሻል አሁን ስወድሽ የሚለው ዘፈን ትልቅ ነገር ዲስፕሮቭ ያደረገ ይመስለኛል ለራሴ ሳየው። ምክንያቱም ይሄ ተደጋጋሚ የሚመጣ አዝማች አይነት ፓርት የለውም። ግን እሱን ዘፈን ማለት ልክ ገና ስጀምረው ስቴጅ ላይ መድረክ ላይ ልክ ስጀምረው አንስቶ እስከምጨርሰው ሰው አብሮኝ ነው የሚጫወት የሚዘፍነው እና ሰው እስከወደደው ድረስ ዜማውንም ግጥሙንም እስከወደደው ኢቨን እንደዚህ ደጋግሞ የሚመጣ የሚይዘው ቃል እንኳን ባይኖር ለመቀበል ዝግጁ ነው ማለት ነው። እና ይገርመኛል እሱ ዘፈን። ስለዚህ እሱ ወተት ይሁን ወይ አጥንት ወተታዊ አጥንት ግን እስቲ ይሄን ነገር መራመርበት። እኔም ሲሉ ሰምቼ ነው። ብዙ ጊዜ የዜማ ደራሲዎች የቤተ ክርስቲያን ባክግራውንድ እንዳላቸው ድሮ ይባላል። እንዴት ነው ያንተ የቤተ ክርስቲያን ባክግራውንድ አለ? እኔ የለኝም ግልጽ ባለው። ግን የድሮቹ እውነትሽን ነው አይደለ? ያላቸው አሉ። ግን ወደዚህኛው ዘመን ላይ አይመስለኝም ብዙ። በቃ ምንድነው በፊት የነበሩት ውጭም ይሁን እዚህ ሀገር እኮ ከቤተ ክርስቲያን ነው ብዙ ዜማዎች የተወሰዱት። ድሮ እነ ጥላሁን አሁን ለምሳሌ ደራሲ እሱን ባይቀድስ ግን እሱን ግሩም ያደረጉት ሰዎች ሀገር ፍቅር ላይ እነ ኢዮኤል ዮሐንስ የሚባሉ ደንበኛ የቤተ ክህነት ሰዎች የቤተ ክርስቲያን ሰዎች ናቸው። እና የድሮ የአገር ፍቅር የተሰሩትን ብትሰሚያቸው በደንብ ከዛ ተጨልፈው የወጡ ብዙ ነገሮች አሉ። ግን በእኛ ዘመን ምንም ያለ አይመስለኝም። ምናልባት ቴዎድሮስ ታደሰ ይባል ነበር። እሱ ቀድሷል፣ ዲያቆን ነበር እኛ አካባቢ እኛ ሆሊውድ ነው ያሳደገን። የእንግሊዘኛ ዘፈን ስንሰማ የእንግሊዘኛ ዘፈን ሱሰኛ ሆነን የራሳችንን ራሱ በኋላ ነው ስንበስል ነው እንደገና እንዴት ጥልቅ የሆነ እንደሆነ ለመገንዘብ ራሱ በኔ በኩል ማለት ነው የቻልኩትና የለም። ቤተክርስቲያን ግን እሄዳለሁ። እሺ ዜማ ስትሰራ ብዙ ጊዜ እንዴት ነው መነሻ ሀሳብ የሚመጣልህ? ወይስ ዜማ ስቲል ስራ ብለህ ተነስተህ የምትሰራ ወይስ እንዴት ይመጣል? ዜማ እንዴት መሰለሽ እኔ እንደው እንዳየሁት አሁን ለዜማ የሚሰጥ ሰው አለ፣ ለቃላት የሚሰጥ ሰው አለ፣ በተለይ ስነ ጽሁፍ እና የሙዚቃ ድምጾች ጋር ደግሞ እንትን ያለ ሰው የተቆራኘ ሰው አለ። እኔ ሙዚቀኛ መሆን ነበረብኝ መሰለኝ፣ ማለቴ ሙዚቃ መሳሪያ ተጫዋች። ግን በሂደት ባደግኩበት ቦታ ብዙም ከእንደሱ አይነት ነገር ጋር ግንኙነት የማገኝበት የተፈጠረ ነገር ስላልነበረ ረጅም ዓመት ቆይቼ ነው በኋላ ራሴን እንትን ስለው ግን ውስጤ ዜማ እንዳለ አውቅ ነበር። እና ብዙ ጊዜ እኮ የራሴን ዜማ ነው እየዘፈንኩ መሄደውን ስላቸው በጣም ያላግጡብኝ ነበረ ብዙ ልጆች። እና ዜማ እንዴት መሰለሽ እውነተኛ ጸጥ ያለ ለመፍጠር በቃ ያሰብኩበት ሁኔታ እና ከባቢ ላይ ካለው ጠዋት ስነቃ ሁልጊዜ ከዜማ ጋር ነው የምነቃው። ከአዳዲስ ወይም ደግሞ በደንብ እንቅልፌን ተኝቼ ስነቃ ዜማዎች ይመጣሉ። ወይም ዝም የወክ ሳረግ በተለይ ደግሞ በነፃነት በቃ ይሄ ውጭ ሀገር ሄደሽ ዝም ብሎ ወክ ስታረጊ ያኔ ይመጣል። ከዛ ወዲያው ዘንድሮ ታውቂያለሽ ደስ ይላል ጊዜው እንደፈለግሽ መቅረጽ ይቻላል። ወዲያው ቀርጻቸዋለሁ፣ አስቀምጣቸዋለሁ። የሆነ ቀን እስቲ ቆይን ዜማ ላሳድገው እላለሁ እና ያኔ ማሳደግ ስጀምር ነው ምጡ ያለው። እስኪያልቅ ድረስ በቃ ችግር ነው፣ አይለቀኝም። እሱን ዴቨሎፕ አድርጌ እስከምጨርሰው
ግን አንዳንድ አሁን እንትን ለምሳሌ ለወዳን ነው መሰል ልቤ እሱን አሁን በህልሜ ያየሁት በእናትህ ንገረኝ። በቃ ሰማሁት በህልሜ እንዳለ። ይሄ መጀመሪያ ይሄ የምልሽ ይሄ አዝማቹ የሆኑ ሰዎች እንዲተደርድረው ሲሉት ነው። ኖ ጀስት ዝም ብሎ ከዛ ለሰዎች መጠየቅ እንደዚህ የሚል ዜማ ሰምታችሁ ታውቃላችሁ? ከየት አምጥቼ ለብዙ ሰው ስጠይቅ ማንም አያውቀው እና እሱን ዜማ ደግሞ ሄጄ እንኳን አልቀረጽኩትም፣ ግን ዝም ብሎ ራን ያደርግ ነበረ አይምሮ ውስጥ። ከዛ የሆነ ቀን ቀረጽኩትና ሙሉ ዘፈን ለማድረግ ሰራሁት። በጣም ደስ የሚል ሙዚቃ ነው። በጣም እንግዲህ ስለዚህ አንዳንዴ በህልም ሁሉ ይመጣል። ግን የሚገርምሽ የሆነ ዘመን ደግሞ በቃ ከክሬቲቭ ከዚህ ከፈጠራው ስሜት ወጣና ሌላ ነገር ውስጥ ግርግር ብለስት ዜማ ሰርቼ የማቁሉ አይመስለኝም፣ ይጠፋብኝ። በኋላ ተሰብስቤ እንደገና ቁጭ ስል ቀስ ብሎ ይመጣል። ምቹ የሆነ ኢንቫይሮንመንት ወይም አሪፍ ሙድ ላይ ስትሆን ኤኒ ታይም ሊመጣልህ። አይምሮሽ ጫጫታ ከሌለው በቃ የሆነ ጸጥ ደስ ቢል። ሙዚቃን ሳላዳምጥ መዋል አልችልም ትላለህ። እውነት ነው። ግን አይ ቲንክ ለአንድ ለሁለት ጊዜ ሙዚቃ አቁመህ ነበረ። ለማቆም ሞክሬ ነበር። እስኪ አጫውተን እሱ ነገር። እሱ ማቆም ያው ስራው ላይ ስለነበርኩ ደግሞም እንደዚህ እንዳሁኑ ጥልቅ ብዬ ገብቼበት ሳይሆን ገና ጥግ ጥጉን እየሄድኩ ልግባ አልግባ በሚለው በዛ ዘመን ላይ ነው። እና ግን ከድሮ ጀምሮ በጣም ነው ሙዚቃ የመስማት ባህል አለን ራሱ ቤት ውስጥም ሁሉም ወንድሞቼም እህቴም እንደዚህ። እና በአጋጣሚ ደግሞ እናገኝ ስለነበረ ሙዚቃም በቃ በጣም ነው የምሰማው። በኋላ ምንድን የሆነው እንደምፈልገው እንደማስበው አልሄዳለኝ ሙዚቃው። በአንድ ውስጥ ስሰራ የሆነ ጩኸት ነገር በዛ ምናና ያ እንትን ያለፈ መሰለኝ። የኤክሳይትመንቱ አማርኛ የፈለኩ ነው። ያ መጀመሪያ ላይ ደስ ያለኝ ያ ጉጉት ነገሩ የነበረው ነገር በቃ እንትን አደረገና በቃ ይቅርብኝ። ያው ሁሌ ለሌላ ስራዎች ሙከራዎቹም ስለነበሩ እነሱን በማሰብ አቆማለሁ እልና ቁጭ እላለሁ። ይመጡና ፒክ ያደርጉኛል። ከዛ በሆነ ምክንያት እንደገና ተመልሼ እገባለሁ። መጨረሻ ያልኩሽ የመለያ ቀለም የሚባለው ሲዲ እሱ ላይ ነው በቃ ሙሉ ለሙሉ ከዚህ በኋላ እኔ ሙዚቀኛ ነኝ፣ ስራዬ ድምፃዊነት ነው የሚለው ነው። ከዛ ላይ ነው ማለት ወደ 20 ዓመት ሞላው መሰለኝ። ሙዚቃ ከጀመርክ ስንት ጊዜ ሆነ? አቤት አይቆጠርም እሱ ከቁጥር በላይ ወደ 30 ዓመት ሆነኝ። ማለት ነው የቀልድ ስጀምር ማለት ነው። ቢያንስ 10ሩን ሙዚቃ ውስጥ ልግባ አልግባ እያልኩ ዝም ብዬ ሌላ ስራ እየሰራው ከዛ ክለብ ዘፍን ከዛ ሳቆም እንደዛ ነው። እንዳልኩሽ ይሄ መለያ ቀለሜ 21 ዓመት ሆኖ መሰለኝ ከታተመ። በቃ ከዛን ጊዜ በኋላ ነው የወሰንኩት። ሌላ ስራ ስትል ኬክ ቤት ነበራል? አዎ። ለምን ዘጋ? ቁጥሮቹ ከአንቺ እድሜ በላይ ናቸው። እነሱ ሙከራዎች ናቸው። ሙዚቃውን ባቆመው መስራት እችላለሁ ሌላ ነገር የሚለውን ድፍረት የሚሰጡኝ እና አሁንም አይጠፉም አንዳንዴ ከጎን ግን ሙዚቃ የሚገርምሽ መለከፍ ነው። ሙዚቃ እየሰራው ክለብ እየተጫወትኩ ነበረ ኬክ ቤቱም ያለው። እንደውም ዩኒቨርሲቲ መማር ነበር ያኔ። ሃርድ ወርከር ነበርኩ። በቀን 16 ሰዓት ምናምን። ለምን ዘጋው በእናትህ ኬክ ቤቱ? እሱ ረጅም ታሪክ። ሙዚቃዎች ላይ ስለ መገፋት፣ መለያየት ምናምን የሚገልጹ ግጥሞች አሉና እንደዛም ሆኖ ግን ይሄ ጨለምተኛ ወይ የሚያስቆዝም አይነት ነገር የለውም። አንተ ራሱ ስታቀርባቸው እየደነስክ ነው እና ልንቆዝም አልቻለም። ለምሳሌ ስቄ እሸኝሻለሁ የሚለው ሙዚቃ ማለት ነው።
እንዴት ነው እንደዚህ አይነት አይዲያ ይመጣል? አሁን ብዙ ጊዜ የሚያሳዝን ስለመለያየት ሰው ሲዘፍን የሆነ በቃ አብረህ ነው ትክዝ የምትለው። ያንተን ግን እንደዛ ፊል አናደርገውም። አይ ዶንት ኖ የኔ ብቻ ፊሊንግ አይመስለኝም። ስቄሽን ይሻለው ራሱ እያለ ሊቆዝምማ አይችልም። እሱ ግጥም ለምሳሌ ስቱዲዮ ውስጥ ቁጭ ብለን ነው ብዙ ሌሎች ዘፈኖቹን እየሰራው ኤርሚያስ ታደሰ በስም ካልተሳሳትኩ ኒክኔም አለው ጊዲ ይባላል እሱ ነው እና ለሌሎች ልጆች አሳይቷቸው በፍጹም ሊወዱት አልቻሉም። ከዛ ገና ሲያሳየኝ ይሄማ የኔ ግጥም ነው አልኩት እና ወሰድኩ። ከዛ ዜማ ሰራሁለት። በጣም ነው ደስ የሚለው። መለያየት መጀመሪያ ራሱ በአቋም ደረጃ በጣም ኔጌቲቭ የሆነ ስራዎች፣ ዘፈኖች አልሰራም የሚል አቋም ነበረኝ። ምክንያቱም በበቂ ሁኔታ እኛ ሀገር ተሰርቷል እሱ በበቂ ሁኔታ እና እንዲህ ክፍት ያለ ሰውን ሊያስደስት የሚችል ደግሞም እንደ መደመጥም ደግሞ ስታስቢው ሰው ብዙ እየተከፋ እንዲህ ዝም ብሎ ከሚሰማ በጣም ፈታ ብሎ ደግሞ በመለያየት ውስጥም እኮ ብዙ ኦፖርቹኒቲ እድልም አለ እኮ የምን ስለዚህ ያንን ሀሳብ ለማጋባት ለሌላው እሱ ነበር አላማው። ያሉትን አሁንም ለምሳሌ አሁኑ ላይ ካሰብኩት በላይ ጥሩ ዘፈን እንደሆነ አውቅ ነበር። እንዴት የሚለው እሱ አሁን ካሰብኩት በላይ ሄዷል እና ውስጡ የሆነች እንዴትም የሆነ እንትን አለ አይደል ስላለው መሰለኝ ብዙ ሰው ግን ይወዳል እንደዛ። ለምን እንደሆነ አላውቅም። የጋሽ ማሙድ አድናቂ ነህ አይደል? አዎ። የትኛውን ሙዚቃውን ነው ስትሰማ በጣም የውስጥን የሚገልጽልህ ሚነካ? በሙሉ የድሮዎቹን እነዚህ በተለይ ከአይቤክስ ጋር የሰራቸው ዘፈኖች በጣም ይገርመኛል። ሁሌ ነው የምሰማቸው። ኢንትሮአቸው ራሱ ይገርመኛል። ከዛ የሱ ድምፅ ደስ ይለኛል። ሬከርዲንጉ በዛ ዘመን ይገርመኛል። እና ሙዚቃው፣ ዜማው፣ ግጥሙ በጣም ሪች ነኝ እንጃ ያን ዘመን የሰሩ ሰዎች በጣም በቃ ቤዝ ላይኑ ብቲ ሳክስፎኖቹ በቃ ሁሉ ነገር ሙሉ ነው። ሙሉ ምንም ዘመን የማይሸራው በጣም እንደዚህ ያለ አይደል እነሱ በጣም ክለብ ላይ ይዘፍናሉ። እና እኔ እሱ ዘመን በተለይ በጣም በኋላም ከሮሃ ጋር የሰራቸው በጣም ደስ ይላሉ። ወይ በጣም ግን ያኛው በቃ ምንም በጣም ነው የምጠይቀው ስለሱ አልበም ራሱ ጆቫኒንም ሳገኘው እንዲህ ሰራችሁ ትለዋለሁ። ወደ መድረክ ስራ ስንሄድ በርካታ የመድረክ ስራዎችን ሰርተሃል። የትኛው ነው ፌቨራይት እስካሁን ከሰራሁት? አንድ ሚሌኒየም አዳራሽ የሰራው ነው ከእኔ ማህሙድ ጋሽ ማህሙድ ይቅርታ ነበር። ኢንተርቪው አድርጊያቸዋለሁ። ኤግዛክትሊ ልክ ነሽ። እሱ በጣም ከምወዳቸው በጣም ስራዎች አንዱ። ምክንያቱም በጣም ብዙ ሰው ነበር አስታውሳለሁ። እና እንትኑም ሬስፖንሱም በጣም ደስ ይል ነበረ። በነገርሽ በጣም ብዙ ኮንሰርት ነው የሰራሁት እዚህም ውጭም ሀገር። ሌላው ደግሞ መቀሌ የሰራሁት የማይረሳኝ ኮንሰርት በጣም እሱም ትልቅ ኮንሰርት ነበረ። ጊዮን በጣም ደስ ይል ነበር። ትልቅ ኮንሰርት፣ ትልቅ ፊድባክ፣ ትልቅ መልስ ያገኘሁበት። እያንዳንዱ ዘፈን ሰው አብሮኝ ነው የዘፈነው። እንዴት ጠይም የአዳዲሶቹም ማለት ነው። እነዛን ኦልሬዲ ሰው አስጠንቻለሁ። እነዚህ አዳዲሶቹ ግን ሳሚኝና ልሙት እንደዚህ ዘፈኖቹ በሙሉ ትራኮቹ የሰራኋቸውን በሙሉ በጣም ደስ በሚል ምላሽ ነበረ የሰራ ነው። እንግዲህ እንደዚህ ነው። ብዙ አሉ። አሁንም ሰሞኑን ኮንሰርት አለ ከዳዊት መለሰ ጋር። እንደውም ከተጣበበ ጊዜ ነው የመጣህልኝ። ልምምድ እንዴት ነው? ያው ዳዊትም ዳዊት ነው፣ አንተም አንተ ነህ።
የሚቀጥለው ሳምንት ነው ኮንሰርታችሁ አይደል? አዎ። እና ልናፋቅራችሁ ነው። ዳዊትም ጥሩ የጓደኛዬ ነው፣ ጥሩ የፍቅር ዘፈን ተጫዋች ነው። እንደውም በአብዛኛው እሱን አካሄዳችን አንድ አይነት ነው። እንግሊዝኛ ዘፈን ከዛ ወደ አልበም፣ እኔም እነዛን አመጣጤ ሮል ሞዴላችን ነበር። አሁን እንደውም ጠፍቶብን ነበር። እየመጣ ነው አይደል? አዎ። አልበምም ጨርሷል። አዎ አልበምም ጨርሷል እና በደንብ ታዩታላችሁ። በጣም ደስ የሚል ጊዜ እንደሚኖረን ነው እርግጠኛ ነኝ። በእርግጠኝነት አዎ። ኮምቢኔሽናችሁ ራሱ አይደል? አዎ። እንትኑ ዣንራው ነው የሚባለው ተመሳሳይ ነው። ስለዚህ በትክክል ኢንጌጅ አድርገን በደንብ ከሰው ጋር ተግባብተን እንዳስደስተን እንደምንለይ እርግጠኛ ነኝ። ትኖሪያለሽ አይደል? ኦፍ ኮርስ እንዴ! ቀላል ምን ጋብዘኝም እንዴ! እኖራለሁ በደስታ ሚኪ። ሌላው ደግሞ አሁን ስለ ኮንሰርት ካወራን አይቀር ባክስቴጅ እነዛን ትንሽ ደቂቃዎች ልክ ከመግባት በፊት ያሉትን እንትን ላይ መድረክ ላይ ከመግባት በፊት ማለት ነው፣ እንዴት ነው የምታሳልፋቸው? አዎ እሱ የሚገርምሽ አስጨናቂ ጊዜ ነው። ለዛ በጣም ኪሪየስ ሆኜ የጠየኩህ ሊሆነ ነው። በዛ ሰዓት ደውሎ ትኬት ምናምን የሚል ሰው አለ እና ትኬት እየደወሉ ግን ለማለት የሚደውለው አታነሽም ስልክ ግን ነገሩ ሰው አይረዳም። እንዴት ሰው ማናገርም አትፈልጊም፣ ጸጥ ማለት ነው። እና የጊዮኑ ቀን ሳውንድ ቼክ እኛ ማታ ስላልተመቸን የነበረው ጠዋት ላይ ነገር ነው አድርገን ስንወጣ ጊዮን ፓርኪንግ ወይኔ ሚኪ ታውቃለህ ሳስብ ነበር እንዴት ሲሆን ነው የሚውለው? ሲጸልይ ነው የሚውለው መሆን አለበት አልኳት። በአብዛኛው የዛን ቀን በቃ ራሱ ቀኑን ሙሉ ብዙም አንደኛ ድምፅም ላለማበላሸት ሳታዋሪ ዝም ብለሽ ነው የምትይው። ግን የስቴጇ ደግሞ እንትኗ እየቀረበች ሲመጣ አይደለ ጭንቅ የሚል ነገር አለው። ልክ መድረኩ ላይ ስትወጪ ሂሳቡን ስታየው ያኔ ይለቃል። ብዙ ድምፃውያን ሌላ ድምፃዊ የዘፈነውን የሰርግ ዘፈን ነው ሰርግ ቦታዎች ላይ ያቀርበውና አንተ ደግሞ አንድ ብቻ ሰጥተናል የሰርግ ሙዚቃ። ለምንድን አትጨምረልንም ወይ? የሰርግ ሙዚቃ አትሰራልንም ወይ? የሚገርምሽ ነገር የሰርግ ብሎ ሙዚቃ መስራት ትንሽ ከበድ ሊል ይችላል። ግን አሁን ለምሳሌ አንተ ጎዳናን ካወጣው በኋላ አንድ እንደው ሰርግ ከሙሽራዬ ጋር የሚዘፈን አንድ ቢኖረኝ ደስ ይለኝ ነበር እያልኩ አስባለሁ። ለካ ኦልሬዲ ሰርቻለሁ እኔ ያላወቅኩት። የፍቅር ምርጫዬ በጣም ብዙ ሰው ያፋቀረ ያጋባ ዘፈን ነው እና ምናልባትም ድሮ እኔ ሰርግ ሳቅ ማለት ነው የህይወት የጥላሁን ገሰሰ አለ አይደል? እሱ ነበር የሚዘፈነው። በኋላ ግን የሆነ ጊዜ ላይ የፍቅር ምርጫዬ እሱን እየተካ ሲመጣ ሳይ ገረመኝ። በኋላ በጣም ለሱ ዘፈን ብቻ በጣም ብዙ ሰዎች አሰርተውኛል፣ ሰርቻለሁ። ሰርግ ላይ አዎ ብዙ ሰርግ ሰርቻለሁ። እና ይሄ ለሰርግ ብሎ እንደውም አሁን ትንሽ በዚህ በዲጄዎችም በምንም የተነሳ የሚገርምሽ ነገር የሰርግ ተብሎ የሚሰራ አይነት ዘፈን በቃ ስሜቱ እየተቀየረ ይመስለኛል። መስራት ይቻላል፣ የሰሩም አሉ። ሪሰንትሊም የሰሩ አሉ። አሁን አብነትም የሰራው አለ መሰለኝ። ግን እኔ ሳላስበው ስወድሽን በጣም ብዙ ሰርጎች እንትን አላቸው። መጀመሪያ ሲገቡ አለ፣ ከዛ የመጀመሪያ ዳንስ የሚባል አለ እና ኬክ አለ እና ከዛ ሙሽራው ለሙሽሪት የጋበዛት ምናምን የሚባለው የመጀመሪያው ዳንስ እና ኬክ ላይ በቃ በብዛት ብዙ ሰርግ ሰርቻለሁ እና ሰርቻለሁ ማለት ነው። ዘፈን ሙሽራዬ እንዳለ ሆኖ ማለት ነው። ስለ ሰርግ ያለ አስተያየት ምንድን ነው?
ሰርግ በጣም ጥሩ ነገር ነው። አንዳንዴ ሰዎች ሰርግ ልክ እንደ ኔጌቲቭ ሰዎች መቀበራቸውን የሚያጠፉበት መጣጣው ምናምን እንግዲህ ይሄ የተጋቢዎቹ ምርጫ ነው። ማድረግ ከቻሉ ጥሩ ነው፣ ካልቻሉም ያው ቢቀንሱ ጥሩ ነው። ግን እንደ ኢኮኖሚክ እንቅስቃሴ ብታዩ በጣም ትልቅ አስተዋጽኦ ያለው አንዱ የሀገራችን ክስተት ነው። እና እኔ ለምሳሌ ሙዚቀኛ ነኝ። እንደ ሙዚቀኛ ስራ ይፈጥራል፣ ዴኮሬሽን የሚሰሩት ስራ ይፈጥራል፣ አዳራሽ የሚያከራዩት፣ መኪና የሚያከራዩት አሁን ደግሞ የተራቀቀ ነው በደንብ። አዎ። እና ሰርግን ዲስከሬጅ የሚያበረታታ አይነት የማያበረታታ የማያንጽ ነገር አድርገው ብዙ እንትን የሚሉ ሰዎች እንዳሉ አውቃለሁ። እንደውም አንድ ታዋቂ ሰው እኔ ፕሬዚዳንት ብሆን ሰርግን አስቆማለሁ ብሎ የሆነ ጊዜ ባገኘሁት ብዬ ነበር። ለምን? ከምን ተነስቶ ነው? ያልሰማሁትም። ፕሮዳክቲቭ አይደለም ነገር ነው። አይጠቅም። ረስቶታል። በእሱ ዙሪያ ስንት ሰው አግብቷል ህይወቱን እንደሚመሰረተ ነው በሰርግ ካሜራማን ነው እንዴ። በጣም በጣም ስለዚህ ሰዎቹ ከራሳቸው አቅም አንጻር የሚሰሩት እስከሆነ ድረስ በጣም ፖዚቲቭ ነው። ደግሞ ታሪካዊ ነው። ለተጋቢዎቹም ካላስጨነቃቸው ትልቅ ነገር ነው። እንኳን ኖረ ሰርግ እንኳን ኖራው ተጋቡ፣ ሰርግ ደግሶ ቤል። እሺ የሙዚቃ ስራ ላይ በቃ ይሄ ሙዚቃ ተጠናቋል አልቋል የምትለው ምን ደረጃ ላይ ሲደርስ? ስሜቱ ሲያጥቅ የሙዚቃው ዜማው እንትን ላይ ነው የሚያልቀው። ባይደወይ ስቱዲዮ ሲገባ የመጀመሪያው እንደዚህ ተጠራጥሬ የሚሄደው ስቱዲዮ ነው። የመጀመሪያው ኦዲየንስ አቀናባሪው ነው። ራሴ በራሴ ቆይ ይሄን ዜማ ጨርሼዋለሁ ብዬ እሄዳለሁ። አንዳንዴ ትሄጂና ከዛ እነሱ በጣም ይወዱታል እና ሲሰሩትም እንደዛው ወይም ደግሞ ጎደል ይልባቸዋል አለበለዚያ ከዛ እንደገና ይስተካከላል። ወይም በረጅም ጊዜ አሁን ለምሳሌ አንድ ቃልን ስሰራው መጀመሪያ ሰራሁት፣ ከዛ ስሰማው ዝም ብሎ ነው የሚሄደው እና አይ ይሄ ነገር ቆይ እዚህ ጋር ከፍ ነገር ማለት አለበት አልኩና ኤንዲ ነው ለኤንዲ ስነግረው ትክክል ነው ተባለ። ከዛ ድምፅ አስተካከልኩና ገባል እንደዛ እና ስሜቱ ሲያልቅ ታውቂዋለሽ ራሱ። አንዳንዴ አያልቅም። አሁን ለምሳሌ ከሰራኋቸው ለዚህኛው አልበም ካዘጋጀኋቸው 2 ዘፈኖች ደጋግሜ የሰማቸው አላለቀም ስሜቱ። ይሄ ጥፋት ነው ብዬ ተውቋቸው እንደ ሲንግል ለዋጣቸዋን እየተዘጋጀው ነው አወጣቸዋለሁ እና ራሳቸው ሙዚቃው ራሱ ይናገራል ስሜቱ ሲያልቅ። ግጥሙ ዜማ ውስጥም ባይገባ እንዲህ ስታዩ ያለቀ በደንብ ስትራክቸር ስታደርጊው ታውቂያለሽ። ዜማና ቅንብሩ ግን አካሄዱ ላይ ያው በደንብ ጀጅ ማድረግ አለብሽ እና ራሱ ይናገራል። ሚኪ እንግዲህ የኢንዱስትሪያል ኤሌክትሪሲቲ እና የፖለቲካል ሳይንስ ምሩቅ ነው። በተማርክበት ስራ ብትቀጥልበት ይሳካልኛል ብለህ የምታስበው የሹመት ቦታ? በእንትኑ እኔ እንጃ። በኢንዱስትሪያል ኤሌክትሪሲቲው ያው ስለጀመርኩት የጨረስኩት ትምህርት ነው እሱ። ግን በፖለቲካል ሳይንስ እና በፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ነው እና በአብዛኛው ውጭ ጉዳይ ነው እንደዛ አይነት ትምህርት የተማሩ ልጆች በአብዛኛው ብዙ ኤምባሲ ውስጥ ናን ያሉ ልጆች እንደዛ ናቸው። ወይም ደግሞ በየኤምባሲው ማለት የውጭ ሀገር ኤምባሲዎች የሚቀጠሩ አሉ። ፒአር ነው የሚሰሩ ሰዎች አሉ። እሱ ላይ የምር ብሰራበትና ብቀጥል አልታይሽም አምባሳደር ነገር በጣም ከኮፍያ ጋር ይሄድባል። እሱን ብቀጥለው ምናልባት እንደ ኬሪየር የሚሆን ይመስለኝ ነበር፣ ግን ብዙም
አልቀጠልኩበትም። የተማርኩትን አልሰራሁም እላለሁ ብዙ ጊዜ። የምሰራውን ደግሞ አልተማርኩም። ከዚህ በፊት የሰጣቸውን ቃለ መጠይቆች ሳይ እያንዳንዱን ቃላቶች በደንብ ነው የምታዳምጠው እና የሆነ ያልተስማማበት ነገር ደግሞ ካለ ትሟገታለህ አይደል? እውነት ነው እንዴ? አዎ። ታዲያ በባህሪ ትንሽ ቀጥ ያለ እንትን አለኝ። ፖለቲካል ሳይንስ ማለፍ ስለተማርክ አልችልበትም። ፊት ለፊትም ትንሽ እናገራለሁ እኮ። አንድ ጓደኛ አለኝ እንደው አንተ እኮ እኔ ሰው እንደሚወድህ የማውቀው አንተ የምትናገረው እኔ ብናገር እስከዛሬ በህይወት የለውም ይለኛል። የሚገንበት ሰው አለ እና በጣም ነው ፊት ለፊት ነገር የማወራው ይመስለኛል። ድሮም በጣም የተቸገርኩበት እንደውም ጉዳይ በህይወቴ ማለት ነው። ልክ በቃ ከቤት ተለቀሽ ወደ ኑሮ ስትሰማሪ በተለይ ስራ ከገባሁ በኋላ አንዱ የተቸገርኩት ፓርት እሱ ነበረ። ለነገ አልልም እና በኋላ እንደውም ቆይ ሞኝ ነኝ ወይስ ግልጽ ነኝ ከራሴ ጋር ብዙ ተከራክሬያለሁ እና አሁን ቀንሻለሁ። ግን ካልመሰለኝ እውነቴን አይደለም። ግን አይ በጣም ትክክል ነህ። ሽንገላ አልችልበትም። ተፈጥሮህ ነው እንጂ ይሄ የፖለቲካል ሳይንስ ስለተማርክ ያመጣው ነገር አይደለም። እሱን ለማወቅ ፈልጌ ነው። ተፈጥሮህ ነው። እሺ ሚኪ፣ በህይወት ዘመንህ በምን ብትታወቅ ደስ ይላል? ከሙዚቃ በተጨማሪ ያው በሙዚቃው ኦልሬዲ። አዎ እውነት ነው። እንትን ቢኖረኝ ደስ ይለኛል። የዚህኛ ሀገር ብዙ ሰው ሮል ሞዴል ስታተስ አሁን ለምሳሌ ወጣቶች ልጆች እንደሱ እንደዚህ በሆን ደስ ይለኛል የሚሉት አይነት እና በአካሄዴ ላይ በተቻለ መጠን እጠነቀቃለሁ። ሮል ሞዴል ለመሆን አስበሽ መቼም አትሰሪም፣ ግን በተቻለ መጠን ላለመሳሳት በህይወት ላይ አካሄድ ከራሱ ከአኗኗርሽ ከብዙ ነገር አንጻር በቁጥብነት እና በጥንቃቄ በመኖር ሮል ሞዴል ስታተስ ቢኖረኝ ከታች ለሚመጡት ልጆች ደስ ይለኛል። በመጨረሻ ስለ ኮንሰርቱ እናስታውሳቸው። ስለ ኮንሰርቱ እናስታውሳቸው። አልያዝህ አንተንም። ግንቦት 2 በሚሌኒየም አዳራሽ ሆኖ ግን በዛ በሰፊው ሳይሆን ከላይ ቪአይፒ ቦታ አለው። እዛ ላይ ለየት ያለ ዝግጅት አዘጋጅተናል እና እኔና ዳዊት መለሰን ያለነው በጣም ተደስተው እንደሚሄዱ እርግጠኛ ነኝ። ጋብዤሻለሁ። እዚህ መላችሁት ጋብዣቸዋለሁ። እንዲሁም ዋናው እንድትመጡልን እንጠይቃለን። ጥሩ ጊዜ ይኖራችኋል። ሜራ ኢቨንትስ ነው የሚያዘጋጀው። ከዚህ በፊት ጊዮን ያዘጋጀው ኢቨንት ማለት ነው። በጣም ጥሩ ጎበዝ ልጆች ናቸው እና በእርግጠኝነት ጥሩ ጊዜ ይኖራቸዋል። እኛም እንደሚኖረን ተስፋ አደርጋለሁ። ግንቦት 2 በሚሊኒየም አዳራሽ እንገናኝ። ግንቦት 2 በፈረንጅኛ ለምትቆጥሩ ሜይ 10። እሺ ሚኪ፣ በጣም ደስ ብሎኛል ስለመጣ። እኔም በጣም ደስ ብሎኛል። አንቺም የራስሽን መስመር እያጠናከርሽ በራስሽ ቻነል ላይ ለመጀመሪያ ጊዜ መጥቼ ኢንተርቪው ስላደረግ ደስ ብሎኛል። እሺ ሚኪ፣ ቴንኪው። ይሳካ። አሜን። ይቅናሽ። አሜን። እርግጠኛ ነኝ አይቼዋለሁ ኢንተርቪዎች ላይ ያሉትን ቪዲዮዎች በጣም ደስ ይላል። እርግጠኛ ነኝ ብዙ ከዚህም በላይ እንደሚሄድ። አመሰግናለሁ ሚኪ፣ እግዚአብሔር ያክብርልኝ። አሜን አሜን። እንግዲህ ተመልካቾቼ የዛሬ ሃሽታግ ዳናይት ፕሮግራማችን ይህንን ይመስል ነበረ። በሚቀጥለው ሳምንት በተለየ ርዕስ እንገናኛለን። የዳናይት ሚዲያ ዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። ፕሮግራሞቻችን ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ።